ሰላም ሰላም ሀባይቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት አላችሁልኝ? ሰላም ነው ወይ? ብርድ እንዴት ይዟችኋል? ከኔ ጋር ነው። አላህ በያላችሁበት ይጠብቀን ማለት ነው። ይጠብቃችሁ፣ ይጠብቀን። አላህ ጤንነታችን ይስጠን። ከጤንነት የበለጠ ሀብት የለም። የልብ የሚያናግረው ጤንነት ነው እያልኩኝ ሀባይቦቼ ዛሬ በአዲስ ቪዲዮ መጥተናል። ኧረ ወይኔ ብርዱ እንዴት ነው? ቆይ ብድግ ብድግ ነው የሚያደርገው በዚህ ሰዓት ማለት ነው። እንዴት ነው? እኔማ ውጭ በወጣ ማለት ነው ንፋሱ ሳይወስደኝ አይቀርም፣ ወስዶ የሆነ ቦታ ሳይጨምረኝ አይቀርም። ደግነቱ አልወጣም። አረ ወይኔ። ለማንኛውም እንግዲህ ዛሬ ፈታ እያልን መተናል ማለት ነው። በባለፈው ክፍለ ጊዜ እንዳየ ነው እንግዲህ ጽናት በቅናት እንግዲህ ቅናት ዘሴም ሆኗል ስሙ ማለት ነው። አንድ አይነት ነው በቃ እንደው በቅናት እንዴት ጥፍርጥ እያረጋት ነበረ። አሁንም እንዴት ጥፍርጥ እያረጋት ነው። ሸክሏ ምን ሆና ነው እያልኛም ግራሙ እንትን ብሎብናል። እንግዲህ ሀና የምትባለው ሴትዮ እንደረበሸቻት እና ሀናንም እንዲያስወጣለት ጠይቀው ነበረ። ነገር ግን ደግሞ ሀና ወጥታለች። እሷም ይቅርታ ጠይቃ ወጥታለች። ያው ከዚህ በፊት እንዳያችሁ ኪያ ቤቷ ውስጥ ይቅርታ ጠይቃት አድርጋ ነበረ። ነገር ግን ደግሞ ልጅቱ ድህናይቱ አይጥ ናት መሰለኝ። እንዲያይጥ ከነባ ለከነባ ወይም ስታራ ለስታራ ነበር የምከደው። እሷም ስታራ ውስጥ ተደብቃ ድንገት ስትወጣ ጽናት ታያትና ተነስታ ጽናት ደግሞ እንግዲህ ያው እንደጠላቻት ታስታውቃለች። ተነስታ ትሄዳለች ማለት ነው። ወይኔ ጉዴ ፈላ። ኧረ አንቺስ እውነትም እንደወራዳ ነሽ መሰል። እንደው መቼ ነው የሚያበቃልሽ ውርዴትሽ እያለች ኪያም እንግዲህ ተገርማለች። በዛን ሰዓት ምንም ልትል አልቻለችም። ምክንያቱም በቃ እንዳለ ስራዋ ሆኗል። በቃ እንግዲህ በሌላ በኩል ደግሞ ዛሬ እንዳጋጣሚ ሆኖ ያው የነ ጽናት ግንኙነት መፍረስ የለበትም የጓደኝነት ጥግዋን ለማሳየት ወይም ደግሞ በቃ በጓደኝነት መልኩ የምትኖረው ወይም ደግሞ የነ ጽናት ግንኙነት መፍረስ የለበትም። እነ ጽናት እንዳሉ ይቀጥላሉ እንጂ አይፈርስም። ጽናትና ኪራ አይለያዩም ብላ በማለት ልክ እናንተ ብሩክና ሀይሚ አይለያዩም እንደምትሉት አሁን እነሱንም ይሏቸዋል። ባይዘ ወይ በዚያው አጋጣሚ ኤኒዌይስ ጽናት ማን ነው ሰኒ እንደተለመደው ከዚህ በፊት በነጽናት የተነሳ የገባችበት ጣጣ እንደቀጠለ ሆኖባታል። እንግዲህ ሰውየውም ፎቶ አንስቶ አላካማሌ ሌላ ነገር ሌላ መዘዝ እያመጣባት ነው። በቤቷ መቀመጡ ሳያንሰው እህትዬቱ መታ ነበር። ነገሩ እንዴት እየሄደ ነው ሊገባኝ አልቻለም እያለች እሷም ተወናብዳለች። ሊገባት አልቻለም። እንደሚገባት ተስፋ እናደርጋለን። ራኪብ የያዘችውን ነገር እንደማትለቅም ታውቃላችሁ። እሷም ተናግራለች ማለት ነው። በሌላ በኩል ደግሞ እንግዲህ ያው የቅዱስ አክስት ጉድ እናንተ ግን እንዴት ነው ጉድ ጉድ ስትል ደስ አትልም? አረ ሴት ልጅ ለካ በቤቱ ጉድ ጉድ ሴት በጣም ያምራል ቢሆን ማለት ነው። እንግዲህ ጉድ ጉድ እያለች እንግዶቹን ጠብቃለት ነበረ። ነገር ግን እንግዶቹ ከመጡ በኋላ እንግዲህ እንዳጋጣሚ ስልኩን ጥሎት ነበረ። ስልኩን አንስታ እንዳጋጣሚ ስትነካካ ነበረ። ለምንድን የሰው ስልክ የምትነካኪው ብላ ስልኩን ስትቀማት የሌባ አይን ደረቅ እያለችም ቅዱስ ቤት ልታሳፍራት ሞክራ ነበር። ራኪብ ግን አለ ነገር እንደዛ እንዳላረገች ተስፋ እናረጋለን። ምክንያቱም ስለ ሰኒ የሚያውቀው ነገር ብላ ለማየትም ሊሆን ይችላል። ነገር ግን በቁጣ እንዲሁም ደግሞ እንግዲያ እንደዚህ አይደረግም፣ ምንም ቢሆን ይመከራል እንጂ ቤታችን እንግዲያ ገብቶ እንደዚህ ይደረግ አይመስለኝም። የቅዱስ አክስት ስህተት አለባት ብዬ ነው የማምነው። እንግዲያ አርፎ ይቀመጣል እንጂ የሆነ ነገር አይነካካም የሚለው ልክ ቢሆንም ነገር ግን ደግሞ ባላየ ማለፍ ነበረባት የሚልም አስተያየት አለን ማለት ነው። አዎ ነበረባት። እንግዲያ ባለበት ነው ቁጭ የሚለው ይከበራል ምናምን ካለች እሷም ደግሞ ማሳለፍ ነበረባት። እንግዲህ ተስፋ ያልቆረጠችው ሰላም ደግሞ ከው እያለች ወደ ቅዱስ ትመጣ ነበረ። ቅዱስም ደግሞ እንግዲህ ያው ጥሩ ንግግር ስለሚያውቅ አሳፍሮ አልመለሳትም። ድንገት እንዳጋጣሚ ተወድቅና ቤቷ ያደርሳታል። እሱም ደግሞ ቤቷ አልገባም። እንዲገባ ብትፈልግም አልገባም። በሌላ በኩል ደግሞ እንግዲህ ትንሿ ሁሉንም ነገር ትታ እንግዲህ ተፈቅዶላት መጥታ ነበረ። የሚወዳትን ልጅ መንገድ ላይ ሲያገኛት ያው
መራቅ ይሻላሉ ይመስለኛል ብሎ ትንሽ ከመወዛገብ ጋር ጥሏት ሄደ። እንዴ በዚህም ሁኔታማ ትቼው አልሄድም ብላ ተመልሳ ሄዳ ነበረ። ነገር ግን እሱ በጣም ስሜታዊ ሆኖ ነበር። ደውላ መጥቻለሁ ቤት ውስጥ ስትለው የወንድ ነገር ተዝረክርኮ ነበረ። ጉድ ጉድ እያለ ያንን ሊያነሳ ጉድ ጉድ ለማለት ነው እንደ ሴት። ከዛም በኋላ እንግዲህ ምግብም ለመስራት አስቦ ነበረ። አብሮ ቁጭ ብሎ ሲያወሩ ምንድነው ደግሞ የጣርከው ሸተተኝ። ወይኔ ነገር የሆነ ነገር ጥጃ ነበረ። አይ ወንድ መከራ እኮ ነው። አረ ደግሞ እንዳይ በሌላ በኩል ደግሞ እንግዲህ ሶሲ የጽናትና የኪራን ትዳር ለማፍረስ እንደው ሽንጧ ወጥራ የቆመችው ሶሲ በሆነ ነገር ይሄን ያምኑኛል ይሄን አያምኑኝም እያለች ስትወዛገብ ነበረ። ድንገት እንግዲህ ወደ ስራ ሲሄድ ኪራን ታገኘውና ኪራ የሆነ ነገር አለኝ ይሄን መስማት አለብህ ትልና እሷ የሆነ ነገር ልትላ የፈለገችው ጽናት ከሰው ጋር ታወራለች። እንደዚህ ከዚህ በፊት አይታችሁ ከሆነ ተቀርጻት ነበር ስታወራ። ያንን ለመናገር ለማስቆም ሞክራ ነበረ። እሱም ደግሞ ቆሌዋን ገፎ ጥሎ አክዷል ማለት ነው። ደግ አረገሽ አህሰን። ካሁን በኋላ አንቺ ለእኔ ጥሩ ትሰሪያለሽ ብዬ አልጠብቅም። ካሁን በኋላ እንዲያገኝሽም አልፈልግም። እኔ ይረፍድብኛል፣ ይቅርታ፣ አመሰግናለሁ ልነግርሽ ስለፈለግሽ አመሰግናለሁ ይልና ሳይሰማ ተነስቶ ጥሏት ይሄዳል ማለት ነው። ነገር ግን ደግሞ እስቲ ሂጄ የቀረኝ ዕቃ አለ ሻንጣ ያለው አጣ ነው ትልና መታ ነበረ። እንደ አጋጣሚ ሆኖ ምን አባሽ ታረጊ መጣሽ ብላትም ነበረ። እኔ ነኝ ያስገባኋት እባክሽን ቁልፍ ስጪኝ ብላ ጽናትን ትለምናት ነበር ለኒና ተናግራ ማለት ነው። ነገር ግን ደግሞ እንደ አጋጣሚ ስልክ እያወራች ሳሎን ተቀምጣ የሆነ ነገር ልታመጣ ብታሄድም አላየቻት። እንዴ ንቅ ማነው አላየችኝም ነው ወይስ ንቃይ ነው? ደግ አረገቻት ብያለሁ እኔ በነገራችን ላይ። ምክንያቱም ከዚህ በፊት እኔ እያወራሁኝ እኔን እያሉ ዴፍት ጥልም ካላሉልኝ አልፈልግም ወይም ደግሞ አልወድም ትል ነበረ። ነገር ግን ዛሬ እያየቻት ተነስታ ሄዳለች ማለት ነው። ምክንያቱም እንደዛ እንድትል ስለፈለገች። አለመናቄንማ ላሳይሽ ትልና ጽናት ሆዬ ታጠገቧ የሆነ ነገር አንስታ እየሄደች አላየሁሽም እንደማለት ወይም ደግሞ አልታየሽኝም ወይም ደግሞ ማየት አልፈለኩም አይነት ነገር ያው ምልክቱ ያስታውቃል እንዳያችሁት ማለት ነው። ከዛ በመቀጠል ደግሞ እንግዲህ እንደ አጋጣሚ ይቆረቆርና ተነስታ በር ተከፍታለች። በር ሲከፈት ማን ነው? የጽናት ባል ነው። ድንገት ምን አባሽ ልታረጊ ነው ብሎ እሱም ቁሞ ነበረ። ነገር ግን እባክህ አዳምጠኝ፣ እኔ ምነግርሃለኝ ብዙ ነገር አለኝ ላሳይህ ብላም የበቀደሙን ጥያቄ ስትጠይቀው እኔ ምንም አልፈልግም ከአንቺ ምንም ጥሩ ነገር ብትይዥም አንቺ ጥሩ ነገር እንደማታረጊ ስለማውቅ ብትይዥም ራሱ ካሁን በኋላ ከአንቺ ጋር ያለኝ ነገር ምንም ነገር የለኝም እህትም ይሁን ምንም ይሁን ብሎ ሲነግራት እንዳጋጣሚ ተነስታ ወደ ላይ ስትሄድ ለመውደቅ ስትል ሲይዛት ድንገት ነብሪቱ ጽናት ትመጣለች። አቧራው ጤሰ። ጽናት እንግዲህ በኮሜንት ተቀይራለች። የጽናትን ባህሪ መልሱልን፣ ጽናት ወደ ራስ ተመለሽ እያላችኋት ሰምታ ነው መሰለኝ። እውነት እኔ ተቀይሬያለሁ እንዴ እያለች ልብሷን እያጣጠፈች ታንጎራጉራለች ማለት ነው። እንዴ ድሮስ ሰራተኛ ስለሆንኩ ነው። ዛሬ ማንም ዝቅ ብዬ መታየት አልፈልግም። ማንም እንደፈለገ ሲያዘኝ እነሱ እንደፈለጉት አልሆንም፣ ራሴን አውቃለሁኝ እያለች እንግዲህ እያንጎራጎረች ስራዋን ትሰራለች። እንደው ምን አጋጥሟት ይሆን? የሚፈልጉትን ነገር እየጠየቁ እንደ ድሮው ዝቅ ብዬ እነሱ የሚፈልጉትን ነገር አላደርግም። የኔ አንገት ቀና ማለት እነሱን እንደዚህ ያደርጋቸዋል ብዬ አላስብም። ለምንድን ነው እያለች እሷም ራሷን በጥያቄ ወጥራለች። እንደው ማን መልሶላት ይሆን የሚለውን ነገር እናያለን። ጽናትም እንግዲህ አይ እንደዛ አይደለም እነሱ ናቸው እንጂ የተሳሳቱት እኔ አይደለሁም የተሳሳትኩት እያለች ያው እያንጎራጎረች አለኝ። ሶሲም እንግዲህ ቆይ የበፊቱን ባህሪ የኔን ወስዳብኝ ነው ወይስ ምንድን ነው? እና ቦታ ተቀያይረን ነው
ወይስ ምንድን ነው? ተንጣጣች እኮ አልገባኝም እያለች ግራ ገብቷታል። አዎ እንግዲህ የምትሆኘውን ሁሉ ስለምታይ አንቺን ቦታ ወስዳብሽ ሊሆን ይችላል። እሷም ደግሞ እንግዲህ ኪራ ላንተ ስማርት ሰው የምትሆን ነው የምትሆንህ፣ እሷ አትሆንህም እያለች ራሷን ያሳመነችው ትመስላለች። ነገር ግን እንግዲህ እሷ ከሁለታቸውም ቀምታ የራሷ እንዳደረገች አሳይታቸዋለች። ጽናት በጉልበት ነው የምታምነው፣ በጉልበት ነው የምትሰራው፣ በጉልበቷ ነው የምትንቀሳቀሰው እንጂ ስማርት ሰው አይደለችም። እሷ አትገባህም፣ አንቺም ደግሞ የማይገባሽ ቦታ ነው ያለችው እያለች ለብቻዋ ማውራት ጀምራለች። ህልሟ እንደሚሆን ተስፋ እናደርጋለን ማለት ነው። እንግዲህ እሷም ደግሞ ያንን ነገር ካየች በኋላ ማለትም ደግሞ ልትወርቅ ስትል ገድፏት ስለነበረ እንደው ምን እያደረጉ ነው? ዳንስ ነው እያለች የመጣችው ጽናት አይ ለምንድን ነው ምንድርስ እንዳይነካት ለምን ላይ አታወጣትም ብላት ነበረ። ወደፊት እንጠር እያደረገ ወስዷት ነበረ። እንግዲህ ምን ተፈጠረ የሚለውን ነገር አብረን እናያለን። በሌላ በኩል ደግሞ እንግዲህ ትንሿ ወደ ቤቷ ወደ ስራዋ ተመልሳለች። እንግዲህ ጓደኛዋ ወይም ፍቅረኛዋ እንግዲህ በደስታ ወደ ቤት እየመለሳት ይገኛል። በሌላ በኩል ደግሞ እንዴ አንተ አልጠገብኩም እንዴ ዛፎችን እኮ እያየሃቸው ነው፣ ምን ነው ልበላቸው ነው እንዴ እያለች እሷን ቃል ያበታለች። አይ አይደለም ደስ ብሎኝ ነው ልታይ ስለመጣች ደስ ብሎኝ ነው ብሏታል። እሱም ደግሞ እንዴት እንደምትወደውን ለማወቅ በቃ እዚህ ጋር እናቁም ብሎ ጥሏት ሄዶ ነበረ። እንግዲህ ስለምትወደው እንደምትወደው አውቆ አረጋግጦ እንደዚህ ነበር እንዴ አሁን ገና ልክ ሰርቻለሁ እያለ መሆኑን እሱ አልገባትም። እሷና እንግዲህ ወደ ቤቷ አድርሷታል፣ ወደ ስራ ቦታዋ፣ ያ ማለት ደግሞ ከነ ኪራና ጽናት ቤት ማለት ነው። ከዛ መቀጠል ደግሞ እንግዲህ ሰኒን ከነ እህቷ ወደ ቤቷ እየተመለሰ ነበረ። እንግዲህ ቤት ውስጥ የት እንደገቡ ምን ለማድረግ እንደሚፈልግ ሰኒን የሚከታተለው ሰውዬ ድንገት ራሱ መጣ። እንዲ ሰላም ብሎ ሊያቅፋት ሲል እንዲ ዞር በል ጋቴ ዞር በል እኔ እንደፈለግሽ ጋቴ ግን ዞር በል ትልና ታስጠነቅቀዋለች ሰኒ። ከዛ እሱ ደግሞ እንዴ ምንድን ነው ምን እየተፈጠረ ነው ምናምን ብላ ስትል እንዴ እህትሽ እንደዚህ አይነት ናት፣ ትቆጣለች፣ በጣም ነው የምታስጠላው። ካስጠላች ቤቱን ለቀህ መውጣት ትችላለህ። ምንድን ነው ዛሬ ደግሞ በግራ ጎኔ ነው እንዲ አቃጣይ ሰው ነው የሚያጋጥመኝ ትልና ትናደድና ራኪብም ወደ ቤቷ ትሄዳለች ማለት ነው። እንግዲህ ራኪብ የዞረችበት ነገር አመድ እንደምታደርገው ግልጽ ነው። ከዚህ በፊትም አድርገዋለች ማለት ነው። እንግዲህ አንድ ቀን እንደማትቆበስበት ተስፋ እናደርጋለን። ሰኒ እንግዲህ ለጓደኞቿ ያደረገችው ነገር ዋጋ እያስከፈላት ይገኛል። እንግዲህ እዚህ ጥግ ድረስ ለጓደኛ ምን ያህል ዋጋ እንደሚከፈል ነው ሰኒ ላይ እያየን ያለ ነው። ወደፊትስ ምን ይፈጠራል የሚለውንም አብረን እናያለን። ከዛ በፊት ግን እንግዲህ ቤት ላይ አድርሷት በር ላይ አድርሷት ሲመለስ ትንሿን ማለት ነው እንግዲህ ቻው ቻው ተባብለው እንግዲህ እኔ ሌላውን ማለት አልፈልግም እናንተ እዛው አይታችኋታል ብዬ ተስፋ አደርጋለሁኝ። ድንገት በሩን ስትከፍት እያዳመጠች ሰኒ መረጃ እየወሰደች ጆሮዋን በሩ ላይ በደንብ አስጠግታ ስትከፍት ጆሮ ከለዋን ብላታለች ማለት ነው። ወይኔ ጉዴ እኔ መረጃ እየወሰድኩኝ እንዴት ትሰርኛለች ትልና እሷም ና ያሻሽልኝ ቤት ድረስ ትልና እንግዲህ ትእዛዝ ትሰጣታለች። ወይኔና ሰው እንዴት በበር አናት ውስጥ ይፈርስ ድረስ ወሬ ያዳምጣል። ወይኔ ጉዴ ፍላ አንቺ ለወሬ ሞኩ ላልሰነፍኩ ማለት አንቺን ነው። ጉድ ነው እኮ ተአምር። በሌላ በኩል ደግሞ እንግዲህ ጽናትና ኪራ ያው እንግዲህ በሶሲ የተነሳ ገጥመዋል ማለት ነው። አንቺ ልጅ ምን ሆነሽ ነው? አረ ተረጋጊ፣ ምንድነው እንደዚህ የሚያደርግሽ? ምን አገባኝ ለማለት ነው እያለች እሷም ሌላ ንግግር ለመናገር ሞክራለች። አረ እንዴት ነው? ተረጋጊ እንጂ እንደምታስቢው አይደለም። አጋጣሚ ነው ሁሉም ነገር የተፈጠረው። ሲጀመር እውነቱን ነው፣ አጋጣሚ ነው። መንገድ ላይ አግኝታው ያል እንደ እንኳን ቤት መንገድ ላይ አግኝታው ነበረ። ቆላዋን ገፎ ጥሏት እንደሄደ ለምን እሱን አልጠየቀችውም? እሱም ደግሞ ነግሯት ነበረ። እሷም ደግሞ እንግዲህ እንደ ድሮ አልሆነ ላልኩ ስትጭነኝ አህያ ስትለጉመኝ ፈረስ አልሆን አልኩኝ
እያለ ተናግራለች። እንግዲህ እንደ በፊቱ የተረጋጋችውን ጽናት፣ አስተዋይዋን ጽናት፣ ተረጋግታ የምታስበውን በስሜት የማትነዳውን ጽናት ፈልጋለሁ ብሏት ነበረ። እንደዚህም እንዲሆን የምታደርገኝ አንተ ነህ። ስለ እኔ መጨነቅ አቁመሃል። እኔ የምልህን ነገር አታደርግም፣ ተው ያልኩህን አታደርግም። ነገር ግን ማነው ተው ያልኩህን ነገር ታደርጋለህ እያለች እንግዲህ አጭር ትዕዛዝና እንዲሁም መበሻቀጥ አይነት ነገር ሰጥታለች ማለት ነው። እንግዲህ እሷም ደግሞ መረጋጋት እፈልጋለሁ ስረጋጋ አወራሃለሁ ብላ ተነስታ ጥላ ሄዳለች። ነገር ግን ደግሞ በዛው እንግዲህ ስለተበሻቀጠች በዛ ስላደረገችው ትንሽ በዛ ስላለ ነገሩ ሀናን ደውሎ ጠርቷታል ወይም ወደ ስራሽ ተመለሽ ብሏታል። ምክንያቱም ለእሷ ብሎ ነበር ሀናን ያስወጣት ከስራዋ። ነገር ግን ደግሞ ስላልተቀየረች እና እሷ እንደሄደች አስባ ወይም ደግሞ እንደ በፊቱ ስላልሆነች መመለስ አለብኝ ብሎ ሀና መታለች። ሀና እንግዲህ ይቅርታ ማን ነው ጽናትንም እንዴት እንደተፈጠረ ማስረድታ ይቅርታ እንደምጠይቃት ተስፋ እናደርጋለን። ጽናትም እንግዲህ እንደምትረጋጋና የሚረጋጋ ነገር እንደሚሰጣት ተስፋ እናደርጋለን። በሚቀጥለው ሀና መጥታ ምን አደረገች ወይም ምን ሆኑ የሚለውን ነገር አብረን ፈታ ዘና እያልን ይዘን እንመጣል ማለት ነው። ሰብስክራይብ እያደረጋችሁ አብራችሁን ጠብቁን። ስለምታበረታቱ ከልብ አመሰግናለሁኝ። ዘና በሉልኝ። ፈታ በቃ